ሰላም እንዴት ናችሁ? እንግዲህ የምትከታተሉኝ ሰዎች እንደምታውቁት ይሄን ፔፐር ሪቪው እያደረግኩላችሁ ነው። ፖቨርቲ ትራፕስ ኤንድ ሪሶርስ ዳይናሚክስ ስሞል ሆልደር አግራሪያን ሲስተምስ የሚለው እንግዲህ ወረቀቱን ሪቪው ማድረግበት ምክንያት ከአቶ መለስ ዜናዊ ፔፐር ጋር በተያያዘ ነው። ማለት አቶ መለስ ዜናዊ ዴድ ኢንስ ኤንድ ዴድ ኢንስ ኒው ቢግኒንግስ በሚል አንድ መመረቂያ ጽሑፍ ጽፈዋል እና ከእሱ ጋር በተያያዘ ይሄ ነው እንግዲህ ፕሪሊሚናሪ ድራፍት ኖት ፎር ኮቴሽን ይላል። ግን ያው እንግዲህ ገልጭ የላቸዋለው ለምን እንደዛ እንደማደርገው አፍሪካን ዴቨሎፕመንት ዴድ ኢንስ ኤንድ ኒው ቢግኒንግስ በሚል እሳቸው ከጻፉት መጽሐፍ ጋር ኖት ፎር ኮቴሽን የሚለው ይሄንን እንደ ምንድን ነው የሚባለው አውቶሪቴቲቭ ሶርስ ወስዶ መጥቀስ አይቻልም ማለት ለሪፈረንስ እንዳትጠቀሙበት ነው። እኔ ለሪፈረንስ አይደለም የምጠቀምበት፣ ያው እኔ የምጠቀምበት ላዩ ላይ የተነሳው ሀሳብ ማለት የተሰጠው ማብራሪያ ሀገራችን ኢኮኖሚ የተዋቀረበትና የምትመራበት በመሆኑ ልክ አይደለም በሚል ነው። ስለዚህ ኤኒዌይስ እሱ ሬሌቫንት ነው። አሁን ከሳቸው ከአቶ መለስ ወረቀት ጋር ከአቶ መለስ መመረቂያ ጽሑፍ ጋር በተያያዘ ነው እንግዲህ ይህንን ማነሳው። ይህንንም ማነሳበት እንግዲህ ከአቶ መለስ ጋር እንዴት ነው የተያያዘው? አቶ መለስ ግብርና እንደ ኢትዮጵያ ላሉ ታዳጊ ሀገሮች የልማት ሞተር ነው፣ ቀዳሚው የልማት ሞተር ነው፣ የመጀመሪያው የልማት ሞተር ነው የሚለው ጽንሰ ሀሳብ ይወስዱና አዎ ልክ ነው ያ ጽንሰ ሀሳብ እንግዲህ የሊበራል ዴሞክራቲክ ጽንሰ ሀሳብ ነው። ያንን ጽንሰ ሀሳብ ይወስዱና አዎ ልክ ነው እንደዛ ነው ይሉና ነገር ግን በአፍሪካ የገበያ ጉድለት የሚባል ነገርና የገበያ ጉድለት የፈጠረው ደግሞ የድህነት ወጥመድ ስላለ የአፍሪካን ግብርና በገበያ መርህ መሰረት የእድገት ሞተር ማድረግ አይቻልም የሚል አርጊመንት ለማቅረብ ነው የሚፈልጉት። ስለዚህ የገበያ ጉድለት የሚል ነገር ያነሳሉ። የገበያ ጉድለት ደግሞ የፈጠረው የድህነት ወጥመድ የሚል ነገር ያነሳሉ ማለት ነው። ስለዚህ እኔ የፈለግኩት ምንድነው ኢኮኖሚክ ሳይንሱ የገበያ ጉድለት እና የገበያ ጉድለት የሚያስከትለውን የድህነት ወጥመድ በአጠቃላይ የድህነት ወጥመድ የሚባለውን ጽንሰ ሀሳብ እንዴት እንደሚያብራራው መጀመሪያ አንደርስታንድ እናድርገውና ከዛ መጥቼ ለምን ያቶ መለስ ሀሳብ የራሱ ችግር እንዳለበት አነሳለው ነው አካሄዴ ማለት ነው። ፍሎውን እንድታዩት ማለት ነው። እና እንግዲህ ቀደም ብዬ ማለት አንድ እንትን ለቅቄ ነበር ማለት በዚህ ላይ እየሰራው ነበር። ወርዝ ኢኮኖሚክስ ኦፍ ነው ፖቨርቲ ትራፕ የሚለው እዚህ ጋር በምታዩት ርዕስ ይሄ ማከብበት ማለት ነው። ኢኮኖሚክስ ኦፍ ፖቨርቲ ትራፕስ በሚል 1-2-3 ቪዲዮ ሰርቼ የመጨረሻውን ቪዲዮ አይ ቲንክ እንግዲህ ወዲያው ልክ ገና እንደለቀኩት 3 ደቂቃም አልሆነው ቲክቶክ የያዘው ላይክ ነው ኮሚኒቲ ጋይድላይንስ ብሎ ይዞታል። እኔ እውነት ለመናገር ምንም ኮሚኒቲ ጋይድላይንስ የሚያስይዘው ነገር አላየውም። እንግዲህ ሳምባዲ አይዶን ነው እንግዲህ ማለት ሪፖርት አድርጎት ይሁን ዋሬቨር አላውቅም። ዝም ብሎ እንግዲህ ተይዟል ማለት ነው። ግን ማለት ይህንን ስለቀው ቲክታክ ይዞ በምንድነው ኮሚኒቲ ጋይድላይንሱን ቫዮሌት አድርገሃል ብሎ ይዞት ቆየ አልቆየም ማቀው ማለት ይቆይ ወይንም ደግሞ አይ ቫዮሌት አላደረገም ብሎ ይልቀቀው እንግዲህ አምናት ሹር ይሄንን ቪዲዮ ስሰራ ማለት ነው። ግን ኢንኬዝ ኢፍ ዩ አር ኪሪየስ እንዳልኳችሁ እንግዲህ ዩቲዩብ አካውንት አለኝ ማለት ዩቲዩብ ላይ ልመራችሁ ፈልጌ ምናምን ብመራችሁም ችግር የለውም። ግን ከተቻለ ሄዳችሁ ዩት እዛ ላይ ከፈለጋችሁት ማለት ነው። ግን እና እዛ ላይ እነዚህን ኢኮኖሚክስ ኦፍ ፖቨርቲ ትራፕ የሚለውን ሀሳብ ከመጽሐፉ ከዚህ ከሪሰርች ፔፐሩ አንጻር አብራርቸዋለሁ። ማብራራትን ብቻ ሳይሆን ደግሞ ያለኝን ሪአክሽን ወይንም ደግሞ ለምን ይሄ አይነቱ አገላለጽ ትንሽ ፍትሐዊ እንዳልሆነ ለማብራራት ሞክሬያለሁ። እንግዲህ የሚለው ምንድነው ለምንድነው እንግዲህ የዚህ ፔፐር ማለት ርዕሱን እንደምታዩት የሚለው በስሞል ሆልደር ወይንም በትንንሽ እርሻ ይዘው ግብርና በሚሰሩ ሰዎች የድህነት ወጥመድና የተፈጥሮ ሀብት መመናመን ያላቸውን መስተጋብር እቃኛለሁ ምናምን ነው የሚለው።
ግን ደግሞ እንደገና ወደ ውስጥ ስትገቡ መቼም ሰውየው ትልቅ ሰው ነው ማለት ሲኒየር የሆነ አሁን ይህንን ፔፐር የምታገኙት ላይክ ነው ሲኒየር ራይተር ነገር አሁን ስሙን ሰርች ብታደረጉት የሚታወቅ አይነት ነገር ሰው ነው። ዲስ ኢዝ ዘ ጋይ ማለት ነው። አሜሪካን ኢኮኖሚስት ነው፣ ግን አጻጻፍ ህገወጥ አጻጻፍ ነው የሚጽፈው እና ጽንሰ ሀሳቡ እንግዲህ በትሮፒክስ በሚባለው አካባቢ ባሉት ትናንሽ እርሻ በሚሰሩ ሰዎች ዘንድ የተፈጥሮ ሀብትና የድህነት ወጥመድ ማለት ኢኮኖሚያዊ ጽንሰ ላይ በስተጀርባው ደግሞ የኢኮኖሚክ ሳይንሱ አለ። እነሱ እርስ በርስ መስተጋበር ፈጥረው ወጥመዱን አጠናክረውታል። ስለዚህ በዚህ አካባቢ ያሉ ሰዎች ከድህነት ለመውጣት በጣም ተቸግረዋል እና ለመውጣት ብቸኛው መንገድ ከፍተኛ እርዳታ፣ ከፍተኛ ስልጠና፣ ከፍተኛ የመንግስት ማለት ከውጭ በሚመጣ እውቀት፣ ከውጭ በሚመጣ ገንዘብ፣ ከውጭ በሚመጣ ማማከር እንጂ በራሳቸው ሊወጡት አይችልም አይነት ነገር ነው የሚለው ማለት ነው። እና የሚያቀርባቸው ነገሮች እንግዲህ 1-3 ነገሮችን ያቀርባል። አይ ቲንክ ከስላይዱ ላይ ባረገው ይሻላል መሰለኝ። ይሄ እዚህ ጋር እንዳነሳሁላችሁ አንድ ማለት የሚገልጻቸው ነገሮች አሉ። የድህነት ወጥመዱ ለምንድን ነው የሚመጣው የሚለውን ነገር በነዚህ ከኢኮኖሚክ ሳይንስ አንጻር ማለት ኢኮኖሚክስ ኦፍ ፖቨርቲ ትራፕ እዚህ ጋር በሚታዩት በሶስቱ ነገሮች ነው ላይክ ነው በዚህ እና በዚህ ነው የድህነት ወጥመዱ የሚመጣው ነው የሚለው። አንደኛ ማርኬት ኢምፐርፌክሽን አለው ብሎ ማርኬት ኢምፐርፌክሽን ይላል። ከዛ በኋላ ኢምፐርፌክት ለርኒንግ ይላል። ከዛ ባውንድድ ራሽናሊቲ ይላል። ከዛ ስፒል ኦቨር፣ ኮኦርዲኔሽን ፌሊየርስ ኤንድ ዲስፋንክሽናል ኢንስቲትዩትስ። እነዚህ ነገሮች ተያይዘው ነው ድህነት የሚፈጥሩት ይላል። ምን ማለት ናቸው ምንድን ናቸው የሚለውን ነው እንግዲህ በነዛ ቪዲዮዎች ያብራራሁትና የመጨረሻውን ቪዲዮ ይዞታል። ኢንኬዝ ሚስ ካደረጋችሁ ማለት አይሆፕ ቲክታክ ይለቀዋል ብዬ አስባለሁ። ካለቀቀው ግን ዝርዝሩን እንግዲህ ዩቲዩብ ላይ ታገኙታላችሁ ማለት ነው። ከነዚህ አንጻር ነው ያብራራው። እኔ እንግዲህ በዋናነት የሰጠሁት መልስ ጠቅለል አድርጋችሁ ስታስቀምጡት ያልኩት ነገር ምንድን ነው፣ እነዚህ ችግሮች በደሃ ሀገር ብቻ አይደለም ያሉት፣ ባደጉ ሀገሮች ይኖራሉ። ባደጉ ሀገሮችም አሉ። ባደጉ ሀገሮች ብቻ አይደለም ያሉት። እኛ ግን የድህነት ወጥመድ ከሚባለው ነገር ውስጥ ብንወጣም ይኖራሉ። ምክንያቱም የሰው ባህሪዎች ናቸው። ለምሳሌ ምን ልበላችሁ፣ ለምሳሌ ሙስና ብሎ ያነሳላችኋል። ሙስና እኛም ጋር አለ እነሱም ጋር አለ። ገብቷችኋል? በመንግስት ደረጃ ያለ ሙስና ይላችኋል። አሁን አንድ ጥናታዊ ፊልም እየሰማው ነበር። ለምንድን ነው ማለት ኬንያ፣ ፓኪስታን፣ አዘርባይጃን ምናምን የሚባሉ ሀገሮችን ሰብስበው ለምን ኮራፕሽን ድሃ እንዳረጋቸው ማብራሪያ ይሰጧቸዋል። ሰዎች ማንን ነው የምንዋሻው ነው። ቅልጥ እልል እብድ ያለ ሙስና የትኛውም ሀገር አለ። እዚህ ጋር መዘባረቅ ስለማልፈልግ ነው እንጂ በመንግስታት ደረጃ የሆነ እልል ያለ ትልልቅ ሙስና እንግሊዝ ውስጥ አለ፣ አሜሪካ ውስጥ አለ፣ አውስትራሊያ ውስጥ አለ፣ ወዘተ ቻይና ውስጥ አለ፣ ጃፓን ውስጥ አለ፣ ዌሬቨር አለ። በመንግስት ደረጃ የሆነ ሙስና አይደለም ማለት ምን ልላችሁ ነው? ሙስና የሌለበት የሰው ልጅ መንግስት፣ ሀገር ቦታ የለም። ሙስና ቤተክርስቲያን ውስጥም አለ። ሙስና አላቅም፣ ግን መስጊድ ውስጥም ሊኖር ይችላል። በጣም እንግዲህ ቅዱስ ቫቲካን ውስጥ ቫቲካኖች መንገድ ምንድነው ገንዘብ በማጠብ በጣም ነው የሚከሰሱት። እኔ ምን ያህል ቬሪፋይድ እንደሆነ ማረጋገጥ ትንሽ ሊከብድ ቢችልም ለምሳሌ ቫቲካን መኒ ላውንደሪንግ ብንለው የሆነ ነገር አይሰጠንም። አሁን ቫቲካን
money laundering. The Vatican faces ongoing scrutiny regarding money laundering risks stemming from past scandals and its unique financial structure. ማለት እንግዲህ ቫቲካን ማለት ቅዱስ የሆነ ሃይማኖታዊ ከተማ ነው አይደለም? ላይክ ምን ልበላችሁ እንደ ራስ ገዝ የሆነ በጣሊያን ውስጥ የሚገኝ ግን ባላቸው እንትን ገንዘብ ያስተላልፋሉ፣ ገንዘብ ያጥባሉ ተብሎ ይከሰሳል። እና ምን ልላችሁ ነው የትም ሙስና አለ እና እነዚህ ነገሮች በራሳቸው በቂ ምክንያቶች አይደሉም። ማለት እነዚህ ካልጠፉ ከአፍሪካ ውስጥ ወይም ከኢትዮጵያ ውስጥ የድህነት ወጥመድ አይጠፋም ካልክ በቃ መቼም የድህነት ወጥመድ ውስጥ ነው አትወጡም ማለት ነው ለእኔ የሰጠኝ ሀሳቤ ግልጽ ከሆነ። ምክንያቱም ማርኬት ኢምፐርፌክሽን አለ እኛ ጋር እነሱም ጋር አለ። ኢምፐርፌክት ለርኒንግ እኛም ጋር አለ እነሱም ጋር አለ። ባውንድድ ራሽናሊቲ እኛም ጋር አለ እነሱም ጋር አለ። ስፒል ኦቨር ኮኦርዲኔሽን ፕሮብለምስ ዲስፋንክሽናል ኢንስቲትዩሽንስ እንጋራቸዋለን አሉ፣ ሁላችንም ጋር አሉ። ችግሩ እሱ አይደለም ነው እና ያንን ለማብራራት ነው የሞከርኩት። አሁን እንግዲህ ሰውየው ርዕሱን እንደምታዩት ፔፐሩ ርዕሱን እንደምታዩት ፖቨርቲ ትራፕስ ኤንድ ሪሶርስ ዳይናሚክስ ኢን ስሞል ሆልደር አግሪሪያን ሲስተምስ ነው የሚለው። ስለዚህ አሁን ፖቨርቲ ትራፕ የሚባለውን በኢኮኖሚክ ሳይንስ አሁን ካልኳችሁ ከማርኬት ኢምፐርፌክሽን፣ ከኢምፐርፌክት ለርኒንግ፣ ከባውንድድ ራሽናሊቲ፣ ከስፒል ኦቨር፣ ከኮኦርዲኔሽን ፌሊየር ኤንድ ዲስፋንክሽናል ኢንስቲትዩሽንስ አንጻር ለማብራራት ሞከረ። አብራርቶ ከጨረሰ በኋላ አሁን ደግሞ ወደ ተፈጥሮ ሀብት ዞራለሁ። በተለይ ደግሞ ትሮፒክስ። አሁን እዚህ ጋር ርዕሱን ማስቀመጥ የነበረበት ትሮፒክስ ብሎ ነው፣ ግን ማለት አልፈለገም። እንግዲህ መጀመሪያ ላይ ስህተት የሚያሰራኝ ምንድን ነው ሰውየው አጻጻፉና አካሄዱ ፈረንጆች ኢንወንዶ የሚሉት ነገር አላቸው። ኢንወንዶ ማለት ጀስት አትሉትም ግን ትሉት አላችሁ። ከዛ ሰውየው እንዲሰማችሁ ምንድን ነው የሚባለው? እንዴት ብዬ በአማርኛ ለማስቀመጥ የሚከብድ ይመስለኛል። ዩ ኢምፕላይ በት ዩ ዶንት ቴል ሂም ኢንዌንዶ it is an elusive or oblique remark or hint, typically suggestive ነው። ዝም ብላችሁ ሂንት ትሰጡሳላችሁ። ወረቀቱን አንበባችሁ ስትጨርሱ ኢንዌንዶ የሚባለውን ቴክኒክ የሚጠቀም ነው የሚመስላችሁ ሰውየው ኢንዌንዶ። ኦልራይት። እና ሲጨርስ አለቀልን ብላችሁ እንድትጨርሱ ዳይሬክትሊ አይለውም፣ አዋስቶ ነው የሚነግራችሁ። ግን ያንን ኢምፕሬሽን ይፈጥራልና እኔ ባለፈው ለምንድን ነው እንደዚህ የሚለው ብዬ በኋላ ላይ ስለ ትሮፒክስ ካወራው ጋር በተለይ ከአፈራችን ጤናማነት ከምናምን ጋር አያይዤ እርማት ምናምን ሰጥቻለሁ። እንግዲህ የተከታተላችሁኝ ሰዎች ካላችሁ ታውቁታላችሁ። አሁን ወደ ሪሶርስ ዳይናሚክሱ ይገባና ተፈጥሮም አስቸግሯቸዋል። የተፈጥሮም ምንድን ነው ለተፈጥሮ እርግማንም ተጋላጭ ናቸው ይላችኋል። እንዳልኳችሁ ግን እኔ አሁን እንግዲህ የራሴን ሪፍሌክሽን ወይም የራሴን ሪአክሽን ነው ማስቀምጠው። እንግዲህ አብራችሁኝ ያያችሁ ምን ለማለት እንደፈለገ ታዩታላችሁ። ያው እንግዲህ አልቲሜትሊ ፍርዱ የእናንተ ነው። ምክንያቱም ሰምታችሁ የኔ አስተሳሰብ ልክ ነው አይደለም የሚለውን ነገር ያው ዩ ጀጅ ማለት ነው። እና ዛሬ ማውራችሁ እንግዲህ ከኢኮኖሚክስ አንጻር ካብራራ በኋላ አሁን ደግሞ መጥቶ ከተፈጥሮ ሀብት አኳያ ለምን በአፍሪካ የድህነት ወጥመዱ ተፈጠረ የሚለውን ነገር ለማብራራት ይሞክራል ማለት ነው። እና ያንን እናየዋለን። ስላይዱ በጣም ሄቪ ምንድነው ኢንቴንሲቭ ሲፒዩ ምናምን ፈለገ መሰለኝ ስለው አረገ። ኤኒዌይ የግድ ፕሌይ ማድረግ የለበትም በስላይድ ውስጥ ዝም ብለን እንደዚህ ስክሮል እያደረግነው ልናየው እንችላለን በሚል በሱ ልቀጥልበት ነው። አሁን ሁለተኛው ያመጣው እንግዲህ ማለት በትሮፒክስ ጠበብ ስታደረጉት ደግሞ ትንንሽ እርሻ ባላቸው የገጠር ገበሬዎች
ዘንድ የድህነት ወጥመድ ምክንያት የሚሆነው ነገር ፖቨርቲ ትራፕ ኢኮኖሚክሱ ነው ብሎ ካብራራ በኋላ ቀደም ብዬ በገለጽኩላችሁ መሰረት ማርኬት ኢምፐርፌክሽን ወዘተ ወዘተ ብሎ እሱ ደግሞ እንዴት ከሪሶርስ ዳይናሚክስ ጋር እንደሚያያዝ ነው በሚቀጥለው የሚያብራራው ማለት ነው። ከተፈጥሮ ሀብት ጋር እንዴት እንደሚያያዝ ሊንኩን ነው ፖቨርቲ ትራፕ ኤንድ ሪሶርስ ዳይናሚክስ ሊንክ። ያው ከፔፐሩ ላይ ነው ያመጣሁት ታይትሉን ማለት ነው። ከዚህ ከፔፐሩ ላይ ነው ያመጣሁት። ፖቨርቲ ትራፕ ይሄ ማለት ነው። ይሄን አሁን ማለት ነው እንዴት ነው የሚያያዙት ብሎ ነው የሚያወራው። እሱን ነው ማወራላችሁ። ከዛ በፊት ግን ዝርዝር ውስጥ ገብቼ እሱ ያላቸውን ነገሮች ከመንገሬ በፊት መጀመሪያ እኔ ምን የኔ ተቃርኖ ወይም የኔ ክሪቲሲዝም ምን እንደሆነ ላብራራላችሁ። የመጀመሪያው ነገር እንግዲህ ሲጽፍ ምን ይላል? እስካሁን ያወራናቸው ስለ ፖቨርቲ ትራፕ ይላል። እንግዲህ እስካሁን ያወራናቸው ማለት ምን ማለት ነው? ማርኬት ኢምፐርፌክሽንስ፣ ኢምፐርፌክት ለርኒንግ፣ ባውንድድ ራሽናሊቲ፣ ዲስፋንክሽናል ኢንስቲትዩትስ ወዘተ ወዘተ ያላቸው ነገሮች እነሱ ነገሮች በተፈጥሮ ሀብት ምክንያት የሚመጣውን በተፈጥሮ ሀብት መመናመንና ከእሱ ጋር በተያያዘ የሚፈጠሩ ችግሮች የሚያስከትሉትን የድህነት ወጥመድ ወደዛ ይመሩናል ለማለት ብለው ይሁን ወይንም ደግሞ ወደዛ ይሄንን ካወራን በኋላ ቀጥለን የምናወራው። ምክንያቱም አሁን ስታዩት ምንድነው የተፈጥሮ ሀብት አደጋ ካለ ለምሳሌ ባለፈው እንግዲህ ደጋግመን እንዳልነው የትሮፒክስ which means እኛ የምንኖርበት አካባቢ አፈር ከቴምፕሬት ሪጅኑ አፈር በበለጠ የአፈርን ለምነት ቶሎ የማጥፋት አቅም ካለውና ብዙ ማለት አፈር ለማልማት አፈር ለማዳበር የምናወጣውን ወጪ የሚያበዛ ከሆነ እሱ ነው የድህነት መሰረት ሆኖ እሱ ላይ አባባሽ ምክንያት ሆኖ አሁን እነዚህ ማርኬት ኢምፐርፌክሽን፣ ኢምፐርፌክት ለርኒንግ ወዘተ ወዘተ ያልናቸው ነገሮች ይጨመራሉ እንጂ ማርኬት ኢምፐርፌክሽኑ ወይም ኢኮኖሚክስ ኦፍ ፖቨርቲ ትራፕ እንትኑን የተፈጥሮ ሀብት መመናመኑን አያስከትለው። ኢፍ አይ ሜክ ሴንስ ማለት ነው። ማለት ብልሹ አሰራር የተፈጥሮ የማርኬት መጥፎ ባህሪያቶች ወይም የማርኬት ጉድለቶች ወይም የገበያ ጉድለቶች የተፈጥሮ ሀብት መመናመንን አያስከትሉ። ምክንያቱም የተፈጥሮ ሀብት የሚመናምነው በራሱ ኢኮሎጂካል ምክንያት ስለሆነ ተፈጥሯዊ ነው። ከሶሾ ኢኮኖሚክ የሚመነጭ አይደለም። ኢትስ ናቹራል። ለምሳሌ እሱ ራሱ አሁን ባለፈው እንዳልኳችሁ አልበርታ መሬት ስታርሱና ኦሪገን ወይም አሜሪካ ውስጥ መሬት ስታርሱ ከዛ ኬንያ ውስጥ እንደዚሁም ሳውዝ አፍሪካ ውስጥ መሬት ስታርሱ አልበርታ 100 ዓመት አርሳችሁት መሬቱ ለምነቱን የሚለቀው 5-10% ነው አለ። ኦሪገን ስትሄዱ 40% ድረስ ይለቃል አለ። ሳውዝ አፍሪካ ስትሄዱ 50%፣ ኬንያ ስትመጡ ግን 60 እና 70% ድረስ ይለቃል። ይሄ ሶሾ ኢኮኖሚክ አይደለም። ገበሬው ማለት ማርኬቱ ኢምፐርፌክት ስለሆነ ኢምፐርፌክት ለርኒንግ ባውንድድ ራሽናሊቲ ስላለ ስለሌለ ሳይሆን ተፈጥሯዊ ኢንቫይሮንመንታል ፋክተር ነው። ገብቷቸዋል። እና እሱ ግን አሁን እዛ ጋር አንድ ቦታ ላይ የሚያስቀምጠው ምንድን ነው? ይሄ የማርኬት ኢኮኖሚክስ ኦፍ ፖቨርቲ ትራፕ ወደ የተፈጥሮ እንትኑ ላይ ጥላ ያጠላበታል አይነት ነገር ይላችኋል። ዊች አይ ፋይንድ ጀስት ኮሜንት ለማድረግ ሪያክት እያደረግኩበት ስለሆነ ሪቪው እያደረግኩት ስለሆነ እሱን ልበል። እዚህ ጋር ምን ይላል? ፕሪሲዲንግ እችን ነው ማነበው። ፕሬሲዲንግ ጀነራል ዲስካሽን ኦፍ ኢኮኖሚክስ ኦፍ ፖቨርቲ ትራፕስ። ፕሬሲዲንግ ማለት ከዚህ ቀደም ያሉት ጠቅላላ ስለ ኢኮኖሚክስ ኦፍ ፖቨርቲ ትራፕስ ያወራ ናቸው። ምንድናቸው ማለት ነው? እንግዲህ ማርኬት ኢምፐርፌክሽን፣ ኢምፐርፌክት ለርኒንግ፣ ባውንድድ ራሽናሊቲ፣ ኤክስተርናሊቲስ externalities and coordination failures and dysfunctional institutions። እነዚህ ነገሮች foreshadow a range of interlinkage between resource dynamics and multiple stable states in environmental variables and multiple socio-economic equilibria ይላል። እኔ እንዴት አድርጎ ነው ይህን foreshadow የሚያደርገው? ከሆነ መሆን ያለበት መሬት ላይ ያለው ተጨባጭ ሁኔታ የአፈሩ መመናመን ወዘተ ወዘተ በእንትኑ ይባባሳል ነው እንጂ ምንድን ነው የሚባለው? ኮዝ ኤንድ ኢፌክት ሲያስቀምጥ ኢኮኖሚክስ ኦፍ ፖቨርቲ ትራፕ
የሪሶርስ ዳይናሚክ የሚያመጣውን ፕሮብለም ፎርሻዶው ያደርጋል ብዬ እኔ አላምንም። ሀሳቤ ፎርሻዶው ማለት ምን ማለት ነው? ይሄኛው ያኛውን ያስከትላል ወይንም ይሄኛው ወደዛ ይመራል ማለት ነው። ፎርሻዶው ወይንም ጥላ ያጠላበታል እንደማለት። ኢኮኖሚክስ ኦፍ ፖቨርቲ ትራፕ ግን የሪሶርስ ዳይናሚክ ላይ ጥላ ሊያጠላበት አይችልም። ምክንያቱም የሪሶርስ ዳይናሚክሱ መሰረቱ ኢኮሎጂካል ስለሆነ በትሮፒክስ መካከል ያለው ልዩነትና ተፈጥሯዊ ስለሆነ ፀሐይ እዚህ ጋር ነው የምትሆነው ማትሆነው እንትን ስታረግ ከ23 ዲግሪ ታልፋለች አታልፍም፣ ትወጣለች አትወጣም የሚል ስለሆነ ማለት ነው። አንደርስታንድ። ስለዚህ እንደው ዝም ብዬ እግረ መንገዴን ይሄን ላንሳው ነው አንዱ የመጀመሪያ ፖይንቴ ማለት ነው። ከዛ እንግዲህ የሚያነሳቸው ሁለት ነጥቦች ምንድን ናቸው? አንዱ በጣም የተፈጥሮ ሀብት ሪሶርስ ዳይናሚክስ የሚባለው ነገር ትልቅ ኢምፓክት ያለው ብሎ ይላል። ኢምፓክት ያለው ከግለሰቦች ጤና ጋር በተያያዘ ነው። ምክንያቱም ለማምረት በጤናቸው ላይ ስለሚመሰረቱ ማለት ትልቁ ሀብታቸው አንዱ ጤናቸው ነው እና ጤናቸው ከተጎዳ ምርታማነታቸው አብሮ በጣም ይቀንሳል። ከዚህ የተነሳ ከኢኮኖሚክስ ኦፍ ፖቨርቲ በተጨማሪ ከማርኬት ኢምፐርፌክሽኑ፣ ከኢምፐርፌክት ለርኒንጉ፣ ከባውንድድ ራሽናሊቲ ምናምን ጋር ተያይዞ ሪሶርስ ይሆናል ማለት ነው። ሰውየው ራሱ ግብአት ነው ማለት ጉልበቱ፣ ጤናው ከኢኮኖሚክ ዌልቢንጉ ጋር ቀጥታ ግንኙነት ያለው ነገር ነው። ስለዚህ ጤናው ሲጎዳ ሁሉ ነገር ይጠፋበታል ማለት አንድ ጊዜ ከታመመ በጉልበቱ በጤናው በአምራችነቱ ላይ ስለሚመሰረት የገቢ ምንጩ ራሱ ስለሆነ ከታመመ በቃ ይጎዳል። የጤንነት ችግር ውስጥ ምንድነው የኢኮኖሚ ድህነት ወጥመድ ውስጥ ይገባል ነው የሚለው። የኔ እንግዲህ አሁንም ሴም ቲንግ ነው ማነሳው አርጊውመንት ማለት ላይን ኦፍ መከራከሪያዬ ተመሳሳይ ነው ቀድሜ ካልኩት ጋር ምንድነው እሱም ጤናው ከተነካ የማይጎዳ ሰው ማን አለ? ምርታማነቱ የማይቀንስ ሰው ማን አለ? አፍሪካ ውስጥ ጤና የፈለከው ማለት አሜሪካን ሀገር ሚድል ኢንካም የሚባሉት ሰዎች ማለት ከፍተኛ ገቢ ማለት ሚድል ኢንካም የአሜሪካ ሚድል ኢንካም እንግዲህ ሰፊ ነው ላይክ ነው አሜሪካ ሚድል ኢንካም ሬንጅ ብትሉት አሜሪካን ሚድል ኢንካም እንግዲህ for a household of 3 this translates into income ranging roughly from 52,000 to 156,000 ስለዚህ ሶስት ቤተሰብ ሶስት አባል ያሉት ቤተሰብ ያለው ሰው በአሜሪካ ስታንዳርድ ሶስት አባል ያሉት ስለዚህ አባትና እናት ከዛ አንድ ልጅ ያላቸው ባልና ሚስት አመታዊ ገቢያቸው ከ52,000 እስከ 156,000 ከሆነ አመታዊ ገቢያቸው ሚድል ኢንካም ነው የሚባሉት ማለት በጣም ሰፊ ነው ማለት እና በጣም ጥሩ ገቢ ደረጃ ነው። እነዚህ ሰዎች አንዳቸው ቢታመሙና ከጤና ቢወጡ ማለት ከአምራችነት የማምረት ስራ ላይ አክቲቭሊ ለምሳሌ እንደ ድሮ መስራት እንደሚችሉት አይነት ነገር መስራት ባይችሉ ከፍተኛ ኢኮኖሚ ቀውስ ውስጥ ነው የሚገቡት። ዝቅተኛ ደረጃ ያሉትን አላልኩም፣ ከድህነት ወለል በታች ያሉትን አላልኩም። ሚድል ኢንካም የሚባሉት ሰዎች በጣም ሚሊዮነር የሆኑት ሰዎች ካልሆኑ በስተቀር በጣም ሚሊዮነር ማለት ሃየር ኢንካም ያሉት ከፍተኛ ገቢ $200,000 ምናምን በላይ የሚያገኙ ሰዎች ባይሰሩም 1 ዓመት ባይሰሩም 2 ዓመት ባይሰሩም 3 ዓመት ባይሰሩም ታመው መኖር የሚችሉት እነሱ ናቸው እንጂ ሚድል ኢንካም ማለት በጣም ሰፊ ሬንጅ ነው። እዛ ሬንጅ ውስጥ ያሉት ሰዎች ድንገት ታመው ከጤና ከአምራችነት ከወጡ ከፍተኛ የኢኮኖሚ ቀውስ ነው የሚደርስባቸው። እንዲያውም አሜሪካን ሀገር ሜጀር causes of personal bankruptcy in the United States.
ሜዲካል ኤክስፔንስ ነው። በአሜሪካን ሀገር ከፍተኛ ለሰዎች አሁን ፕራይማሪ ድራይቨርስ ኦፍ ፐርሰናል ባንክራፕሲ ኢን ዩናይትድ ስቴትስ ፕራይማሪ ድራይቨርስ ኦፍ ፐርሰናል ባንክራፕሲ ኢን ዩናይትድ ስቴትስ ኢንክሉድ ሜዲካል ኤክስፔንስስ ማለት ጆብ ሎስ ኤንድ ሃይ ሌቭልስ ኦፍ ዴት። እሱን እርሱት ማለት ስራ ካጣችሁ አጣችሁ ነው። የዕዳ መጠናችሁ ከተከመረባችሁ ይላል። ነገር ግን ሶስት እንደው ላይ ነው እንዲያውም ፕራይመሪ ነው ሜዲካል ኤክስፔንስ። አሜሪካን ሀገር ከታመማችሁ የሕክምና ወጫችሁ ያከስራችኋል ነው ያከስራችኋል which means ነው like በአሜሪካ አሁን እንግዲህ ባንክራፕሲ ዲክላሬሽን ምናምን ብዙ ሚኒንግ አለው። ኤኒዌይስ እሱ ውስጥ አልገባም። ማለት ኪሳራ ደርሶብኛል ብላችሁ ካወጃችሁ እና ያንን ያወጃችሁትን ኪሳራ ዲክላሬሽን ተቀባይነት ካገኘ ለምሳሌ ብድራችሁ ሪስኬጁል ይደረግላችኋል፣ ይሄ ክሬዲት ካርዳችሁ ሊሻር ይችላል፣ ወዘተ ወዘተ። ቤታችሁ ፎርክሎዥር እንዳይወጣ እንትን እንዳትሉ ምናምን የሆነ እንግዲህ የሚያመጡላችሁ ምንድነው ማገዣ ወዘተ ወዘተ መንገድ አለ። ግን ሜጀር ኮስት ኦፍ ባንክራፕሲ ኢዝ ሜዲካል ኤክስፔንስ። ጆብ ሎስ ምንድነው ታውት እሱ ስራ ካጣ ማስራጣ ሌላ ነገር። ግን ሜዲካል ኤክስፔንስ በጣም ሜጀር ኮዝ ነው። እና ምን ልላችሁ ነው፣ አዎ ጤና ከተዛባ ድህነት ያስከትላል። ምን ጥያቄ አለ? ጤና ከተዛባ ድህነት ያስከትላል። ይሄንን ምን ልበላችሁ፣ በፖሊሲ እንትን ልትሉት ትችላላችሁ። አሁን ለምሳሌ አንድ ሰው ካቀሙ በላይ የጤና ኢንሹራንስ ሊገባ ይችላል፣ የአካል ኢንሹራንስ ምናምን፣ የተለያየ ሜካኒዝም ልታዘጋጁለት ትችላላችሁ። ነገር ግን አፍሪካ ውስጥ ወይንም ደግሞ ትሮፒክስ ውስጥ ወይንም ኢትዮጵያ ውስጥ ድህነት ወጥመድ የሚከሰተው ከታመሙ ምርታማነታቸው ስለሚቀንስ ነው ብሎ ጀነራላይዝ ማድረግ አንፌር ነው የኔ ሀሳብ ግልጽ ከሆነ ማለት ነው። ሁለተኛ የሚያነሳው እንግዲህ ስለ ሪሶርስ ነው። ሪሶርስ ማለት ምን ማለት ነው? አሁን አፈር፣ ውሃ፣ ደን ወዘተ የተፈጥሮ ሀብቶች ማለት ነው። የተፈጥሮ ሀብቶች ላይ ስለሚደገፍ በተለይ ደግሞ ቁጥሩ እየጨመረ በሄደ ቁጥር መንትኑ የተፈጥሮ ሀብቱ ሰስቴን ማድረግ ከሚችለው በላይ ይሆንበታል፣ መሸከም ከሚችለው በላይ ይሆንበታል ነው መሸከም ከሚችለው በላይ ይሆንበትና ያ ነገር ምክንያቱም አሁን ለምሳሌ አንድ ገበሬ ሲነሳ እንበልና 2 ሄክታር መሬት ሰጣችሁት። 2 ልጅ ሲወልድ እና ልጆቹ ለአቅመ አዳም ለአቅመ ሔዋን ሲደርሱ የግድ እንግዲህ ሊያከፋፍል ነው ማለት ነው። ለራሱ 1 ሄክታር አስቀርቶ ምናልባት ለሁለቱ ልጆቹ ግማሽ ይሰጣቸዋል። የመሬታቸው እንትን ቀነሰ፣ ስለዚህ ኢንካማቸው ይቀንሳል በቤተሰብ ደረጃ እያለ በተለይ ደግሞ ከትውልድ ሲሆን ነገሩ እየከፋ ነው የሚሄደው። ሪሶርስ ዲፔንደንስ በተፈጥሮ ሀብት ላይ ዋናው የሀብት ምንጭ ያ መሆኑ ከብቶችና ምክንያቱም የከብታችሁን ቁጥር በምትወልዱት ልጅ በምናምን ቁጥር መጠን እየጨመረ ካልሄደ ልጅ የተወለደ ሲሄድ ያለችውን እየተቆራመተ በሚሄድበት ጊዜ የድህነት ወጥመድ ያስከትላል። which is acceptable ትክክል ነው። ግን ሁለት ነገር ነው በተለይ በሀገር ደረጃ ስናወራው ማለት ነው። በተፈጥሮ ሀብት ላይ የማይመሰረት ማንም የለም። አሜሪካን ሀገር አያርገውና ድርቅ ቢመጣ አያርገውና የተፈጥሮ ሀብት መመናመን ቢመጣ ማለት የሰው ልጅ የእርሻ ምርት ካልበላ በስተቀር መኖር ስለማይችል ከፍተኛ ኢኮኖሚ ቀውስ ላይ ነው። አሁን ለምሳሌ ምን ልበላችሁ መቼ ነው አሁን እስከ ቅርብ ጊዜ ድረስ የሆነ የወፍ በሽታ ነው ምናምን የሚባል ገብቶ አሜሪካን ሀገር እንቁላል በጣም ተወዶ ነበር እና ሰው በጣም ኮምፕሌን እያደረገ ነበር። የተፈጥሮ ሀብት እኮ ነው ዶሮ፣ ኢትስ ናቹራል ሪሶርስ። የሆነ ወረርሽኝ ገብቶ እንግዲህ ይገደሏቸው መሰለኝ ዶሮዎቹን። ምክንያቱም እንቁላል ላይ ነው ከታመሙ እነሱ የታመሙት የሚወልዱት ይተላለፋል ብለው ይሁን ዋሬቨር ወይ ገብቶ ፈንግሏቸው ይሁን ዋሬቨር ደ ሪዝን ብቻ የጤና እክል ገጥሟቸው ቀላል ለማይባል ጊዜ ለ8 ወር ለ6 ወር ለ10 ወር ምናምን ምንድነው ስሙ እንቁላል በጣም ተወዶ ነበር ከሚገመተው በላይ አሜሪካን ሀገር ከተለመደው በላይ በጣም ተወዶ እንዲሁም የፖለቲካ መወዳደሪያ ምናምን ሆኖ ነበር። ስለዚህ ሁላችንም ተፈጥሮ ላይ ዲፔንድ እናደርጋለን። እነሱም ያደርጋሉ፣ እኛም እናደርጋለን። የእኛን ስፔሻል የሚያደርገውና ችግር የሚያደርገው ግን አሁንም እንደው መረዳት ላይ ነው
ቱ ቢጊን ሲጀምር ራሱ እዚህ ውይይት ውስጥ ገብተን የምንከራከረው ለምንድን ነው? አንሰስቴነብል ነው። አንሰስቴነብል ነው ማለት በዚህ ሁኔታ አያዘልቅም አያዛልቅም ነው። ይሄ ሁሉ ገበሬ ማለት አሁን ኢትዮጵያ ውስጥ እንግዲህ በኢትዮጵያ የስታቲስቲክስ ድርጅት መረጃ መሰረት ወደ 26 ሚሊዮን 27 ሚሊዮን አምራች ጉልበት የተሰማራበት የኢኮኖሚክ መስክ ሆኗል ነው በጣም እና ደግሞ ያም ብቻ የተሰማራባት ሳይሆን እሱ ጋር አብሮ ብዙ ቤተሰብ ይዟል። በአጠቃላይ ከኢትዮጵያ ውስጥ ካሉት 100 ሚሊዮን ሰዎች 78 ሚሊዮን የሚሆኑት በነዚህ በ26 ሚሊዮኑ ላይ እና በዚህ በግብርናው ላይ የተደገፉ ናቸው። ስለዚህ አንሰስቴነብል ነው። ከድህነት መውጣት ካለበት ይሄ መዋቅሩ ነው መቀየር ያለበት። መዋቅሩ ነው መቀየር ያለበት ማለት ኢኮኖሚ ማለት ሶስት እንትን ያስፈልገዋል ነው ሶስት አይውሽ ዌር ከን አይ ጌት እንትን እንዳይነው ነው ምንድነው ስሙ ሌርዜ አይ ዶንት ኖ ሌርዜ ሌትስ ሴይ በዚህኛው ሞክረው ያ ላይ ደሌት ለመሳል እንዲመቸኝ ብዬ ነው። እንግዲህ አንድ ኢኮኖሚን ማለት በአወቃቀር ደረጃ ስታዩት በዋናነት ሶስት ክፍሎች ኖሮት ነው የምታዩት። ማለት የማንንም ሀገር ኢኮኖሚ ስታዩ በዋናነት ሶስት ክፍሎች ኖሮት ነው የምታዩት። የተለእም ላይክ ነው ግብርና ይኖራል። የመጀመሪያው ግብርና የሌለው በአብዛኛው ማለት ነው ግብርና ይኖረዋል። ከዛ በኋላ ኢንዱስትሪ ይኖረዋል። ከዛ በኋላ አገልግሎት ይኖረዋል ወይንም ሰርቪስ ይኖረዋል ማለት ነው። እና ጤናማ ኢኮኖሚ ማለት ይሄ እንግዲህ የኢኮኖሚው አወቃቀር ማለት ነው። ግብርና ኮንትሪቢዩት የሚያደርገው አለ፣ ኢንዱስትሪ ኮንትሪቢዩት የሚያደርገው አለ፣ አገልግሎት በአጠቃላይ በአንድ ሀገር ውስጥ አመታዊ ወይም ጠቅላላ ሀገራዊ ምርት ጣዕም ወይንም ደግሞ ጂዲፒ ግሮስ ዶሜስቲክ ፕሮዳክትን ስታደርጉት እንደዛ ነው። እነዚህን በዋናነት ትልቁ ፈርጅ ግብርና ማለት ትልቆቹ ሶስት ፈርጆች ግብርና፣ ኢንዱስትሪ እና አገልግሎት ወይም ሰርቪስ ሆነው ነው የሚሆኑት። እና አንድ ኢኮኖሚ በተለይ አሁን ባለንበት ዘመን ጤናማ ነው ሲባል እና በትክክል በተለይ ምክንያቱም በጣም ላይክ ፖፑሌሽን ኤክስፕሎዥን ምናምን ስላለ ቴክኖሎጂ ስላለ ካፒታል ስላለ ምናምን ኢኮኖሚ ጤናማ ነው የሚባለው ግብርናው ቢያንስ 5% ሲሆን ማለት ነው። ምንድን ነው ግብርናው ግብርናው 5% ሲሆን ላይክ 5% የጂዲፒው ማለት ነው ከቶታል ጠቅላላ ከሀገራዊ ምርቱ አንጻር ግብርናው የሚያደርገው አስተዋጽኦ 5% አካባቢ ሲሆን ኢንዱስትሪው እንደው ዝም ብለን ራፍሊ ማለት ጀነራል ሆነን ከኛ ሀገር ሁኔታ ጋር ለማጣጣም ብለን 30% ብናደርገው አገልግሎት 65% ሲሆን ማለት ነው። አገልግሎት እንግዲህ ሆቴል አለ፣ ሕክምና አለ፣ መዝናኛ አለ፣ ወዘተ ወዘተ። እነዚህ ካፌው ምኑ ሬስቶራንቱ እነዚህ ነገሮች ተደማምረው የሚያመጡት ማለት ነው። ኢኮኖሚው እንደዚህ ነው መከፋፈል ያለበት 5-30-65። ለምሳሌ ግን አሁን በአሜሪካ ብትወስዱት ይሄ 1.6 ነው ማለት ግብርናው 1.6 ነው ጂዲፒው ላይ ያለው ማለት በጣም ትልቅ ግብርና ነው። ሀገር የሚመግብ ግብርና ነው። ግን ፐርሰንቴጁ 1.6 ነው። ኢንዱስትሪ ወደ 18 ነው 17% አካባቢ ነው። እንደው ማክሲመም ዝም ብለን 18% እንያዘው። ስለዚህ 80% የሚሆነው የአሜሪካ ኢኮኖሚ አገልግሎት ላይ ነው፣ ሰርቪስ ላይ ነው። ያዋጣል፣ ያስኬዳል። ምክንያቱም ጥሩ ኢንዱስትሪያል ቤዝ አላቸው፣ ጥሩ አግሪካልቸራል ቤዝ አላቸው። ኢንዱስትሪው የቅንጦት ምንድን ነው ያኖራቸዋል ማለት ነው። በእኛ ሀገር ተጨባጭ ሁኔታ ግን ስትመጡ ነገርየው ሌላ ነው። ምክንያቱም እንግዲህ ባለፈው ለማሳየት እንደሞከርኩት እኛ ሀገር ስንመጣ በራሱ በኢትዮጵያ በግብርና ሚኒስቴር መሰረት ግብርናው
ግብርናው 32.5% ነው። በጣም ከፍተኛ ኢምፓክት ነው ያለው። ለምን እንግዲህ በኢትዮጵያ ስታቲስቲክስ በግብርና ይሄ የግብርና መረጃ ነው። የኢትዮጵያ ስታቲስቲክስ መረጃ መሰረት ደግሞ ወደ 26 ሚሊዮን የሚሆኑ ከ26 ሚሊዮን በላይ የሚሆኑ ኢትዮጵያ መስራት የሚችለው ሰው ኢኮኖሚካሊ አክቲቭ የሆነው ሰው ወደ 26 ሚሊዮን የሚጠጋው ግብርና ላይ ተሰማራ ነው። ይሄም 26 ሚሊዮን የሚጠጋው ህዝብ ደግሞ አብሮ ሌሎችንም ማለት አሁን ከኢትዮጵያ ከጠቅላላው ህዝብ ወደ 78 ሚሊዮን 78% ወይም 100 ሚሊዮን ነው የኢትዮጵያ ህዝብ ብለን ብናስብ 78 ሚሊዮን የሚሆነው እነዚህ 26 ሚሊዮኑ ላይ ተደግፎ የሚኖር የቤተሰብ ልጅ ምናምን ቤተሰብ ምናምን ሆኖ እነሱ ላይ ተደግፎ የሚኖር ነው። የቀረው 22 ሚሊዮን ነው በየከተማው ተበታትኖ ያለው ማለት ነው። ስለዚህ ኢኮኖሚያችን መዋቅሩ አሰራሩ ምንድነው? ይሄ ኢንዱስትሪው በእኛ ካልተሳሳት ወደ 24% አካባቢ ነው። አገልግሎት እንደዛ ላይ ነው ስንት 50 ምናምን ይመጣል። ከፍተኛ እንትን ያለው ላይክ ነው። አይ ዶንት ኖ ወደ ለምን እንትኑን አናይ ላይክ ነው ጉግልን ጠይቀው ቱ ቢ ኤግዛክት ማለት ነው። ኢትዮጵያ ኢኮኖሚ ስትራክቸር ኢን ፐርሰንቴጅ እንበለው ኢን ፐርሰንቴጅ አስቀምጠው ያ እዚህ ጋር አሁን እንደሚያስቀምጥላችሁ ኢትዮጵያ ኢኮኖሚ is primarily structured around key sectors: agriculture, industry, and services. Agriculture contributes approximately 35.79 ማለት እንግዲህ ኤግዛክት ላይሆን ይችላል ፖይንቱ እሱ አይደለም። ስትራክቸራሊ ግን እንዲታይ ነው። the service sector accounts for 36 ላይክ ነው። ስለዚህ ተደማምረው ስንት ይመጣሉ? ወደ 70 ምናምን 35 36 ስታደርጉት 81 ምናምን አካባቢ ይመጣል። ኢንዱስትሪ ሴክተር ኮንትሪቢዩትስ 24% ማለት ነው። ስለዚህ የኛ ሀገር ኢኮኖሚ እንግዲህ ሌሎቹ ከዚህ ውጭ የሆኑ ኢንዱስትሪም ሰርቪስም ያልሆነ ኢንፎርማል ሴክተር ይኖራል ማለት ነው። ላይክ የኛ ሀገር ኢኮኖሚ ስታከፋፍሉት እዚህ ጋር እንደዚህ ብታረጉት ይሄን አግሪ ብታረጉት ይሄን ኢንዱስትሪ ይሄ ሰርቪስ 30 ስንት ነው ያለው? ሰርቪስ 36 ያኛው 35 ዌል ድሮን ያጠፋብናል። ኤኒዌይስ ሀሳቤ ዋናው ላይክ ነው። አግሪካልቸር 35 በሱ መሰረት ኢንዱስትሪ 24 ሰርቪስ 36 በፐርሰንት ማለት ነው። እንደዚህ ናቸው ኢኮኖሚ። ይሄ ኢኮኖሚ በተለይ ደግሞ ከአግሪካልቸሩ አንጻር በጣም ብዙ ሰው ይዞ የተቀመጠ ነው ማለት በጥቂት መሬት ላይ ማለት በጥቂት እርሻ ላይ ስሞለር አግራሪያን ፋርመር ሆነን ሰፊ የህብረተሰብ ቁጥር ይዘን ከፍተኛ የጂዲፒ ኮንትሪቢሽን ይዘን እዛ ላይ ተቀምጠናል። ስለዚህ የኢትዮጵያ የኢኮኖሚ ችግር መዋቅራዊ ነው ማለት አንደርስታንድ ማድረግ ያለብን የመዋቅር በሽተኛ የሆነ ኢኮኖሚ ነው። ስለዚህ መሆን ያለበት ይሄ ስብጥር ትርጉም ባለው መልኩ መለወጥ አለበት። ትርጉም ባለው መልኩ መለወጥ አለበት ስንል ይሄኛው 5% መሆን አለበት። ይሄኛው 24 እንደሆነ ቢቀጥልም ምንም አይደለም 30 ወይንም 30 እናደርገው እንደው ላይክ ነው አግሪካልቸሩም ኮንስትራክሽኑ ምንም ስላለ ላይክ ነው ፎር ዘ ፎርሲየብል ፊቸር ለሚመጡት 20-30 ዓመት በጣም ብዙ ግንባታ ስለሚያስፈልግ 30 እናደርገው። የቀረው እዚህ ውስጥ ነው መሆን ያለበት። የኢኮኖሚ አወቃቀራችን ከዚህ ወደዚህ መቀየር አለበት። ትርጉም ያለው ለውጥ ማምጣት ካለብን ማለት ነው። ትርጉም ያለው ለውጥና ሽግግር የሚባለውን ነገር በኢትዮጵያ ውስጥ አቺቭ ማድረግ ካለብን ያንን ማምጣት አለብን። the problem is አሁን እሱ ግን የሚለን ምንድነው? ክሪስቶፈር ቤሬት የሚባለው ሰው የሚለን ምንድነው? ይሄንን መዋቅራዊ ለውጥ ከግምት ውስጥ ሳያስገባ ገብቷቸዋል። ይሄንን
የተዛባ አወቃቀር እንዳለን ከግምቱ ሳያስገባ ሪሶርስ ላይ ዲፔንደንት ናቸው፣ ከኛ የባሰ ሪሶርስ ላይ ዲፔንደንት ናቸውና የድህነት የምንጩ ዋናው ኮዝ ኤንድ ኢፌክት አናሊሲስ ሲሰራ ወይንም የመነሾና የውጤት ትንታኔ ሲሰራ የድህነት ወጥመዱ የመጣው ከመዋቅር ብልሽት ነው ከማለት ይልቅ በተፈጥሮ ሀብት ላይ ከፍተኛ ከኛ የባሰ ተደጋፊነት ስላላቸው ነው የሚለው። እኔ ደግሞ የምለው በተደጋፊነት እኛም እንደገፋለን፣ እናንተም ትደገፋላችሁ። ካልተደገፍን ተፈጥሮ ላይ መሻገር የሚባል ነገር ማለት ምክንያቱም ሁላችንም ከእርሻ ነው የምንበላ፣ ሁላችንም የዶሮ ምርት ነው የምንበላ፣ ሁላችንም የከብት ስጋ ነው የምንበላ ወዘተ ወዘተ። እነሱ ነገሮች ከተመቱ ሁላችንም እንመታለን። ችግሩ ግን ምንድነው? እኛ መዋቅራችን የተበላሸ ነው። 35 እና 60 ምናምን ፐርሰንት አይደለም ላይክ ነው። ይሄ መስተካከል አለበት። ይሄ አግሪካልቸሩ 5 መሆን አለበት። አሁን ካለበት 35 ማለት መቀየር አለበት። ይሄ 30 መሆኑ ችግር የለውም። ምንድነው ኢንዱስትሪ አሁን 24 ነው፣ እንዲያውም 30 ቢሆንም ችግር የለውም ማለት ለሽግግር ስለሆነ በኋላ ላይ እየጠበበ መጥቶ በጣም ስንሰለጥን 20 ምናምን ሊገባ ይችላል። ችግር የለውም። ይሄ 65 ቢሆንም ችግር የለውም። እንደዚህ ነው መሆን ያለበት። ይቅርታ ማነው ሰርቪስ ማለት ነው። ስለዚህ እኛ በአፍሪካ ውስጥ የድህነት ወጥመድን ማስቀረት ካለብን መነጋገር ያለብን እንዴት አድርገን ነው ከፍተኛ የተፈጥሮ ሀብት ላይ ተደጋፊ የሆነ የግብርና ስርዓት ይዘን የጂዲፒያችን 35% ሆኖ እንዴት ነው የምንቀጥለው? አይሆንም ነው ላይክ ምንድን ነው የሚባለው? በጣም በጠባብ ቤት ውስጥ 10 ሰው እንዴት እናኖራለን ብለን ነው ማውራት ያለብን? ወይስ እነዚህን 10 ሰዎች ከዛ የጠባብ ቤት ውስጥ አውጥተን እንዴት አድርገን ነው ሰዎች የሚያኖር ሰፋ ያለ ቤት የምንሰጣቸው ብለን ነው ማውራት ያለብን? እሱ ግን ያንን ኮንሲደር ሳያደርግ ምንድን ነው የሚባለው? በቃ የመዋቅር ችግር አለባቸው፣ መዋቅራቸውን መፍታት አለባቸው ነው መባል ያለበት። አሁን እኔ ማርክ ኮሆን የሚባለውን ሰው በጣም የወደድኩት ለምንድን ነው? አንጓው ላይ ሄዶ ነው ያስቀምጠው። ችግሩ ገዚህ ደረቅ ግብርና ላይ ተመስረተ የትም ልደርስ አትችልም። ድሮ ተችሏል፣ ምክንያቱም ሁሉም ሰው እንደዛ ስለነበር። አሁን ግን ዓለም ተለውጧል። ግብርናውን አጥብቦ ኢንዱስትሪውን ሰፋ አድርጎ የተወሰነች መካከለኛ አድርጎ ሰው ሰርቪሱን ሰፋ አድርጎ እዛ ኢኮኖሚ ውስጥ ተገብቷል። እዛ ኢኮኖሚ ውስጥ ካልገባ በተለይ ደግሞ ከህዝብ ቁጥር መጨመር ጋር ሆኖ አይቻልም ነው። ስለዚህ የትኩረት አቅጣጫው መሆን ያለበት መዋቅሩ ሳይለወጥ 78 እና 80 ሚሊዮን ህዝብ ገጠር ላይ አስቀምጠ ሪሶርስ ችግር ነው ያለባቸውና ማዳበሪያ እንስጣቸው ብትል ምን ታመጣለህ? ማዳበሪያ ልክ ነው ቢታረስ እኮ ከሆነ ምንድን ነው የሚባለው ለከት የለሽ ምርት አታመርት። ስለዚህ እነዚህ ፈንዳሜንታል ችግሮች ናቸው ከሱ ጋር ያሉኝ ማለት ነው። ይሄንን ካልኩኝ እንግዲህ አይ ቲንክ 10 ምናምን ደቂቃ አለኝ። በሚቀጥለው ቪዲዮ ቢሆን ጨርሰዋለሁ። ወደ የሚያነሳቸው ሀሳቦች ወደ እያንዳንዶቹ ልግባ ማለት ነው። ላይክ ነው በዝርዝር ዌልቢንግ ሪሌትድ ዊዝ ባዮፊዚካል ዲፔንደንስ እንግዲህ ያብራራዋል ማለት ነው። ዌልቢንጋቸው ወይም ባዮፊዚካል ላይ ዲፔንደንስ አላቸው ነው የሚለው which I don't have a problem like እንዳልኳችሁ የተወሰነ እውነትነት አለው ነው። አሁን እዚሽ ጋር ምን ይላል? the most like ነው ፑር ሳሴት ብሎ ሲጀምር ራሱ የደሃው አንጡራ ሀብቱና የተፈጥሮ ምንድነው ጤናውና የተፈጥሮ ሀብቱ ነው ይላል። ጤና የደሃ ብቻ አይደለም የሁሉም ሰው ሀብት ነው። እንትኑ ገብቷችኋል ብዬ አስባለሁ። ጤና የእናንተ ሀብት ነው። ድሃ ስለሆናችሁ ነው ጤናችሁ ኢምፖርታንት የሆነው እንጂ ሀብታም ብትሆኑ ጤናችሁ ትርጉም የለውም ማለት ይቻላል። ሀብታምም ሆነ ድሃም ሆነ ሰውየው ጤናማ ካልሆነ ችግር ነው። ሀብታምም ሆነ ድሃ ከሆነ የተፈጥሮ ሀብቱ ጤናማ ካልሆነ ችግር ነው። ስለዚህ የድሃ አንጡራ ሀብት ጤናውና መሬቱ ነው ብትል
አንአክሰፕተብል ነው። የሀብታምም ሰው ሀብት ነው መሬት። ልዩነቱ ምንድን ነው? እሱ ላይ ምንድን ነው ኢኮኖሚያችን የመዋቅር በሽታ ተፈጥሮበታል። ይሄንን የመዋቅር በሽታ እንዴት እንፈታለን ነው እንጂ መሬትማ ሀብታችን አይደለም። አይደለም ሀብታችን ነው፣ ለእኛም ብቻ ግን አይደለም ለሁላችንም ነው። የድሃ ሀብት ይልና ምን ይላል እንግዲህ the fundamental connection between the dynamics of natural systems and human well-being in rural tropics arises due to smallholders heavy dependence on biophysical assets for their livelihood. እንግዲህ it has got a point like ነው። አሁን ይህንን በጣም ይደገፉበታል። የሀብት ምናምን ምንጫቸው ባዮፊዚካል ነው። ባዮፊዚካል ማለት ባዮሎጂካል እና ፊዚካል ነው። ባዮሎጂካል እንግዲህ የሰውየው አለ፣ የከብቱ አለ፣ ወዘተ ወዘተ። ፊዚካል ደግሞ መሬቱ እንደዚህ ይሄ ቁሱ ምንድን ነው ግዑዙ ነገር እነሱ ላይ ስለሚመሰረቱ ነው ማለት በጣም ዲፔንደንስ አላቸው ይላል። እኔ አገላለጹ ራሱ ግን አይመቸኝም። ምክንያቱም እኛ እንደገፍበታለን በጣም ግን ማን አለ ጤንነቱ ላይ ማይደገፍ፣ ማን አለ መሬቱ ላይ ማይደገፍ ነው። መሬቱ ከተበላሸ ማንም መነሳት አይችልም። ድርቅ ከገባ ነገርኳችሁ የፈለገ የሰለጠነ ሀገር ይቆማል፣ ካልተበላ መኖር ስለማይቻል ማለት ነው። ስለዚህ አንዱ የሚያነሳው ነገር ይሄ ነው ማለት ነው። ከዛ ይቀጥልና እንግዲህ ምን ይላል መሰላችሁ? እሱ ራሱ እኔ አሁን ምን መሰላችሁ ኢንዌንዶ ያለበት ይመስላልና እሱ ነው የሚያጋጨኝ ከሰው ላይ ከሐሳቡ የሱም ብቻ ሳይሆን እና አቶ መለስም የሱም ተከታዮች ሰዎች ይሄንን ሐሳብ የሱም ብቻ ሳይሆን የዚህ ሳይንስ ተከታይ ሰዎች ጋር ማልስማማበት ምክንያት ይሄ ነው። ያልታሰበበት ሳይንስ የሚመስል ግን የሰዎችን ስነ ልቦና የሚሰርቅ የሚያፈዝ ተስፋ የሚያስቆርጥ አባባል ነው የሚለው። ያልታሰበበት ኬርለስ ነው። በራስ አገዝነት ራስን በመቻል ሳይሆን በቃ ተስፋ የለህም፣ ትረዳለህ፣ ስልጠና ይሰጣል ምናምን እንደ ወፍ አፍን ከፍተ እናትየው እያመጣች ጠብጠብ ታረግልሃለች እንጂ ከዛ አትወጣም አይነት ነገር ስላለው ነው ሜጀር ዲፍረንስ ማለት ነው። አሁን ስለ ተፈጥሮ ሀብት ሲያወራ እንግዲህ እዚህ ጋር ምን ይላል? In the course of long-term economic development, populations typically generate income from biophysical processes associated with crop and livestock agriculture, fisheries, forestry, and hunting, saving some of the proceeds to reinvest this in wide range of manufactured assets, e.g., for example, building, financial instruments, machinery, and physical infrastructure, and in skills embodied in human capital. ማለት እድገት ከዚህ ነው እንዳልኳችሁ ሰው ባለው ነው የሚሸናው ነው የሚባለው። for a lack of better expression የተሻለ አባባል ከማጣት ሰው ሁሉ የሚነሳው ያለውን ጉልበቱን ተጠቅሞ የተፈጥሮ ሀብት መሬቱን ተጠቅሞ እዛ ላይ የሚያፈራውን ሀብት እያጠራቀመ ከዛ በኋላ ያንን ሀብት ራሱን ሙያ እያስተማረበት ህንፃ እየገነባበት ምንድነው ሼር እየገዛበት ማሽነሪ እየገዛበት መንገድ እየገነባበት ነው ወደ እድገት የሚገባው በሎንግ ተርም። ይሄ ነው በቃ። ከዚህ ውጪ በተለይ እንደ ኢትዮጵያ እንደ አሁን ለምሳሌ ነዳጅ በገፍ እንደ ሳውዲ አረቢያ ማውጣት ካልቻላችሁ ወይንም እንደ ኖርዌይ ምናምን ማውጣት ካልቻላችሁ ተፈጥሯዊ የሆነው ለዚህም ነው ግብርና መር ዴቨሎፕመንት የሚባለው ማለት ነው። አይ ሆፕ ግብርና መር ታይሙን ቼክ አደርጋለሁ ብዬ ግብርና መር የኢኮኖሚክ ዴቨሎፕመንት ቅድም ነው ሪካርድ አቋረጥኩት። ኤኒዌይስ የሚታደገው በዚህ መልኩ ነው። ስለዚህ ምን ልላችሁ ነው ተፈጥሮ ላይ ተመስርቶ ያደገው ሁሉ ያደገው መሬቱን አርሶ ነው፣ አሳውን አጥምዶ ነው፣ ከብቱን አርብቶ ነው። ከዚህ ውጪ የተነሳ የለም ማለት ወይ ደግሞ እንደተባለው እንግዲህ የሳውዲ አረቢያ ነዳጅ ካገኘ ነዳጁን ቆፍሮ አውጥቶ ነው። ኤኒዌይ we all depend primarily on natural resources። ምክንያቱም መጀመሪያ ያንን አውጥተን ያንን ካዳበርን ያንን ከተጠቀምን በኋላ
በሱ ከምናገኘው ሀብት አሁን እሱ እንደሚለው እዚህ ጋር ህንፃ እንገነባለን፣ ፋይናንሻል ኢንስትሩመንት ላይ ኢንቨስት እናደርጋለን ማለት ስቶክ እንገዛለን፣ ሼር እንገዛለን፣ ቦንድ እንገዛለን፣ ወዘተ ማሽነሪ እንገዛለን እያለ እንሄዳለን ማለት ነው። ላይክ ነው መንገድ እንገነባለን ወዘተ ወዘተ ወዘተ። በዛ መልኩ ነው የሚታደገው። ስለዚህ ምን ልላችሁ ነው የተፈጥሮ ሀብት ላይ እሱም ይላል ነው ግን ያጣመዋል ነው። አሁን የኔ ችግር ስነ ልቦና የመስረቅ ስራ ይሰራል which is unfair ነው። እና ደግሞ የሚያሳዝነው እሱስ እሺ ለጥቅሙ ብሎ ነው እንበል፣ ለክፋት ነው ብለን እንበል፣ መሀይም ሆኖ ነው እንበል፣ የኛ ሀገሮቹ ጉዶች ደግሞ ይሄንኑ ነው። አሁን እሱን እንደሰው እንደነሱ ያሉትን ሰዎች እንደ ሰው ቆጥረው እኛ እኮ ችግር አለብን፣ የድህነት ወጥመድ ምንድነው አለብን፣ ገበሬው ድህነት ወጥመድ ስላለበት በገበያ ተወዳድሮ ሊወጣ አይችልም ይለዋል ነው ሐሳቤ ግልጽ ከሆነ። The portfolio of human wealth thus evolves steadily diversifying እዚህ ጋር ነው ያለሁት። The portfolio of human wealth thus evolves steadily diversifying out of natural assets into manufactured wealth። ስለዚህ እድገቱ ፖርትፎሊዮ የሚሉት እንግዲህ የሀብት አሁን ለምሳሌ ቤት ካላችሁ መኪና ካላችሁ ምናምን ለምንድን ነው የሚባለው? አሁን ፖርትፎሊዮ የሚባለው ላይክ ነው። ሀብታም ስትሆኑ ስንት በሼር አለ፣ ስንት በህንፃ አለ፣ ስንት በእንትን አለ ምናምን ተብሎ የሀብትህ ምንጩ ዋና ኬት ነው። እና ፖርትፎሊዮ የሚገነባው ምንም ሆነ ምንም ወይንም የሀብት አልበምህ የሚፈጠረው for a lack of better expression የሀብት አልበምህ የሚፈጠረው ከተፈጥሮ ከናቹራል አሴትስ ነው ወደ manufactured wealth የምትሸጋገረው which he says in a stylized process nature is a source of riches that facilitate improvement in human condition albeit often through unsustainable resource use patterns ብቻ ማለት አንዳንድ ጊዜ ሰስቴነብል ባይሆንም ምክንያቱም አሁን ለምሳሌ ምን ይባላል በፊት ነዳጅ በጣም እየተጠቀምን ነው በዚህ ከቀጠልን ነዳጁን ሁሉ አሟጠን አውጥተን ተጠቅመን መጨረሻ ላይ ነዳጅ እናጣና እንቆማለን አንሰስቴነብል ይሆናል ይባላል አሁን ግን አንሰስቴነብል ሳይሆን በፊት ኢቪ መጥቷል ነገር ተቀይሯል ኤኒዌይ አንሰስቴነብል ማለት ወይንም አሁን ለምሳሌ መሬቱን አርሳችሁ አሯቅታችሁት ከዚህ በኋላ እህል ማብቀል እምቢ ሲል አንሰስቴነብል ሆኗል ማለት ነው እና ምንም እንኳን እንደዛ የማራቆት ስራ እየሰራን ቢሆንም ሀብት ብንፈጥረው እንደ ሰው ልጅ ከተፈጥሮ ሀብት ነው ናቹራሊ ኢንዶመንት ፋክተራችንን ተጠቅመን ነው ጉልበታችንን ተጠቅመን ነው መሬቱን ተጠቅመን ነው የአየር ንብረታችንን ተጠቅመን ነው አካባቢያችንን ተጠቅመን ነው መነሻው እሱ ነው ሪሶርስ ዲፔንደንስ ፕሌንሊ ኒድ ናት ሊድ ስለዚህ ጥሩ ነገር ይላል እሱ ራሱ አሁን እዚህ ጋር ይላችሁ እዚህ ጋር ማለት ነው ሪሶርስ ዲፔንደንስ ፕሌንሊ ኒድ ናት ሊድ ኢንኤክሶራብሊ ቱ አ ፖቨርቲ ትራፕ indeed resource exploitation has often been the pathway out of poverty እንዲያውም ከድህነት መውጫው መንገዱ ይሄ ነው የነበረው የተፈጥሮ ሀብትን መጠቀም ነው የተፈጥሮ ሀብትን በአግባቡ መጠቀም ነው የተፈጥሮ ሀብት ሪሶርስ ማለት ነው ሪሶርስ ዳይናሚክሱን ያ ማለት ምን ማለት ነው ጉልበታችንን የማምረት አቅማችንን በአግባቡ መጠቀም ነው መሬታችንን በአግባቡ መጠቀም ነው ስለዚህ የተፈጥሮ ሀብትን መጠቀም ወይንም እሱ ላይ ተደጋፊ መሆን ናቹራሊ የድህነት ወጥመድ ምንጭ መሆን አልነበረበትም የለበትም እንዳልኳችሁ he is smart unlike our dumbsters I'm sorry to say that like ነው ይቅርታ ለቃሉ ያችን ያስቀምጣታል ግን ይቀጥልና ምን ይላል እዚህ ጋር እንግዲህ ባረንጓዴው yet whether one looks at the level of individuals or nation states the poor typically depend far more heavily on natural assets than do the rich and deepening poverty seems like no እንትኑን ይሄ በቀነፍ የሚያደርገውን ምዘለው ሬፈረንስ ስለሚጠቅስ ነው ማለት እንደዚህ ይሄን ዝም ብዬ አይደለም ምለው ነው የሚለው ማስረጃ አለኝ ለምሳሌ ወርልድ ሪሶርስ ኢንስቲትዩት 2005 ወርልድ ባንክ 2006 ባወጧቸው ሪፖርቶች ላይ ስላሉ ነው ብሎ ነው እኔ የራሴ አይደለም የሰው ማለት ያጣቀስኩ ነው ያለ ነው ስለዚህ እኔ ማጣቀሻውን ዘልየው ዋናው like ነው ሚሊዮን ነገር ነው ማስቀምጥላችሁ ይላል yet whether one looks at the level of individuals or of nation states ነገር ግን we could ሰዓቱ
አይ ቲንክ 4 ደቂቃ አለኝ። yet whether one looks at the level of individuals or nation states በግለሰብ ደረጃ የምንመልከተው ወይንም በሀገር ደረጃ the poor typically depend far more heavily on natural resources than do the rich ድሃው ግን ከሀብታሙ ይልቅ በተፈጥሮ ሀብት ላይ ይደገፋል። እኔ አሁን በሽታ የሚለቀ ነው ቅሬታ የሚነሳው እዚህ ጋር ነው። እኛ ሁላችንም እንደገፋለን፣ እናንተም ትደገፋ ማለት ሀብታሙም ይደገፋል የተፈጥሮ ሀብት ላይ። አፍሪካዊ ብቻ አይደለም፣ ትሮፒክስ ውስጥ ያለው ብቻ አይደለም፣ ድሃው ብቻ አይደለም። ባለፈው እንዲያውም የምታስታውሱ ከሆነ ሁሉም የእርሻ ፍሬ ነው የሚበላው። ሰው ምን ትበላለህ? ኤሌን አይደል ወርቅ አትበላ አይደል ነዳጅ አጠ ወይ ናይትሮጂን ምናምን ኦክሲጂን ምንድን ነው ኒውትሪየንት ቀጥታ ከአየር ውስጥ በምናምን ስበን አንወስድም አይደል። ላይክ ዳቦ ነው የምንበላው፣ አሳ ነው የምንበላው፣ እንጀራ ነው የምንበላው፣ ሽሮ ነው የምንበላው፣ ስጋ ነው የምንበላው ወዘተ ወዘተ which are like products of farming የግብርና የአግሪካልቸር ውጤቶች ናቸው። ድሃ ግን የበለጠ ይደገፍበታል። እኔ ድሃ የበለጠ መደገፉ አይደለም ችግሩ። ሁላችንም equally we depend on them. the problem is structurally wrong በሆነ መልኩ ኢኮኖሚያችን ተዋቅሯል። እኛ 26 ሚሊዮን ህዝብ ግብርና ላይ ያሰማርተናል። while under normal circumstances ማሰማራት የነበረብን ቢበዛ 3 ሚሊዮን ህዝብ ሆኖ ሳለ ማለት ያ 26 ሚሊዮን 23 ሚሊዮን ህዝብ ወጥቶ ፋብሪካ ውስጥ አገልግሎት ሰጪ ድርጅቶች ውስጥ የተለያየ ቦታ እየሰራ ነው መሆን ያለበት። ያ ካልሆነ ሰስቴናብል አይደለም፣ አይችልም። ግብርናው ራሱ መሬቱ አይችልም። ሐሳቢ ምን ያህል ግልጽ እንደሆነ and deepening poverty seems to go hand in hand with the resource dependency and degradation, sparking much hypothesizing about resource curse. እና የሪሶርስ ከርስ ምንድን ነው? በቃ የተፈጥሮ ሀብቱ እየተመናመነ ተፈጥሮ ራሱ ረግሟቸዋል አይነት ነገርን ያስከትላል ነው። ገብቷቸዋል። እና ይሄንን እስኪያስከትል ማለት የድህነት ወጥመዱ እየተባባሰ ይደዋል። ምክንያቱም በጣም ይደገፉበታል ነው። እኔ ግን እኛ ስለተደገፍንበት አይደለም፣ ኢኮኖሚ ፖለቲካው ተበላሽቷል። የተበላሸ ህገ መንግስት ይዘን ነው፣ የተበላሸ ሞኔታሪ ፖሊሲ ይዘን ነው፣ የተበላሸ ፊስካል ፖሊሲ ይዘን ነው፣ የተበላሸ የባንኪንግ ፖሊሲ ይዘን ነው፣ የተበላሸ የዲሞክራሲ ስርዓት ወዘተ ወዘተ ይዘን። እነዚህ ነገሮች ተደራርበው ለምንድን ነው ለምሳሌ ሀብት ከኛ ሀገር በሩ ፈረንጅ ሀገር የሚሄድ? እዛ ምን ያገኛል? ምንም። እኛ ስለማለቅ ስጋት ስለምንፈጠር ነው። ነገ መንግስት ሊገለበጥ ይችላል። ዋስትና አንሰጥም። ዋስትና የለውም ማህበረሰባችን። ነገ ምን እንደሚፈጠር አይታወቅም። ዛሬ ሰላም ነው፣ ነገ ጦርነት ሊሆን ይችላል ወዘተ። እንደዚህ አይነት የፍርሃት ኢንቫይሮንመንት ስለምንፈጥር ፖለቲካውን ስለምናበላሸው የውጩ ካፒታል ራሱ ሳይሆን የኛ ካፒታል ራሱ ከኛ ሀገር ጠፍቶ እልም ብሎ ይሄዳል። የሆነ ነገር ቢፈጠር የሆነ ሰው ስልጣን ላይ ከመጣ በአንድ ትዕዛዝ ያንተን ሀብት ሊወርሰው ይችላል። እነዚህ ነገሮች ተደራርበው ነው አንቀው የያዙን እንጂ እኛ ከሌሎቹ የተለየ በተፈጥሮ ሀብት ላይ ስለተደገፍን አይደለም። እዚህ ጋር ላቆመውና በሚቀጥለው ቪዲዮ ቀጥላለሁ። ስለሰማችሁኝ አመሰግናለሁ። መልካም ጊዜ